ቤዛና ለምለም ተያይዘዋል። ከኤላ አጠገብ እንዳትደርሽ እያለቻት እያስጠነቀቀቻት ነበረ። አሁንም ምንም እንዳላደረገችና ምንም ነገር እንዳልተመኘች እየተናገረች ነው። ኤላም ቢሆን ምንም አልተፈጠረም እመኝኝ እያላት ለምለምን ለማባበል እየሞከረ ነው። በእርግጥ የዛኔ ቤዛ አጠጥታ እንግዲህ ለማስተኛት ብትሞክርም እሱ ደግሞ ምንም ያወቀውና የሚያስታውሰው ነገር የለም። ምክንያቱም ሰክረዋልና ምንም የሚያስታውሰው የለም እና ምንም አልተፈጠረም ብሎ እየተከራከረ ነው። ነገር ግን አሁንም ለምለም ቤዛ ኤላን ፈልጋ እንደመጣችም እየተናገረች ነው። በዚህም የምትረዳት አደይ ብቻ ናት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 47 እንግዲህ እና ለምለም ቤዛን እያስጠነቀቀቻት ቢሆንም እንኳን ነገር ግን ቤዛም አሁንም የምታርፍ አይነት አይደለችም። ኤላን ሄዳም ይቅርታ ጠይቀዋለች። ለምለም ደበደበችኝ አንተ፣ በእርግጥ ያኔ እኔ እናንተ ጠጥተናል፣ ከዛ በኋላ አንተ ሰከርክ፣ ስትሰክርም ወደ መኝታ ቤት ይዤ ሄድኩ ላስተኛህ በማለትም ውሸት በመዋሸትና ምንም አይነት ነገር እንዳላሰበችና እንዲሁም የባርኮት ፍቅረኛ እኮ ነኝ እኔን አንተን እንዴት አስባለሁ ወይም እመኛለሁ በማለት ነበረ ያባበለችው። ኤላም ቢሆን አዎ የባርኮት የጓደኛዬ ፍቅረኛ እኮ ነሽ፣ እንዴት ሊሆን ይችላል? ለምለም ተሳስታ ነው በማለት ነበረ ነገሩን እንግዲህ እንዳልተፈጠረና አሁንም ቤዛን እያመናት ያለው። እንግዲህ ከዚህ ላይ በጣም ነው የሚያናድደው። ለምለም ትክክል ናት፣ እውነታን ይዛ ነው የምትሄደው። አሁንም አስመሳይ እንደሆነች ይታይባታል ቤዛ። በሌላ በኩል ደግሞ አሁንም ፍቅር ተንኮለኛዋና አስመሳዋ ፍቅር አደይን ለመጉዳት በእጅ አዙር ናኦልን ይዘው መታለች። ናኦል አሁንም እንግዲህ ቤዛንና አደይን ለመጉዳት ነበረ ይዘው የመጣች ወደዚህ ቤት። ነገር ግን ናኦል ሁሉንም ሴቶች ነው እያየ ያለው። ታዲያ ናኦልም ቢሆን ዴቭ አስጠንቅቆት ነበረ፣ ሁላቸውንም እንደዚህ እያደረክ ነው፣ ሌላውን አደይን እንደዛ እንዳስደነገጥካት ከኔ እህት ላይም እንደዚህ አይነት ነገር እንዳላይ በማለት ነበር ያስጠነቀቀው። አሁንም ናኦል ሊያርፍ አልቻለም። ከዚህ ላይ የተረዳሁትና ያየሁት ነገር ቢኖር ሌባ ላመሉ ዳቦ ይልሳል የሚባለው ነገር ከዚህ ላይ ይሰራል ብዬ አስባለሁ። እና እንግዲህ ከስር ሲልም አደይም በጥፊ ነው የምትለው፣ አደብ ክንያዝ እያለች እያስጠነቀቀችው ነው። በሌላ በኩል ደግሞ አሁንም ለምለምንም ለመልከፍ ቢሞክርም እንኳን አሁንም በጥፊ ነው ያለችው። እና አሁን ላይ ለፍቅርም ሲላት ቤዛና አደይ ምንም የሚያዙ አይደሉም፣ እንዲሁም ለምለም ኃይለኛ ናት ሲል ነበረ። ለምለምም ቢሆን አትንካኝ ነው የምትለው። ታዲያ አሁንም ናኦልም ምን አይነት ነገር ነው? ከዚህ ተቀምጣችሁ እንዴት ነው እራሳችሁን የምትለውጡት? የራሳችሁን ስራ መስራት አለባችሁ እያለም እንግዲህ ለመቀራረብ ሲሞክርም አደይም ቢሆን አረ በራሴ ጥረት ነው እንጂ ይሄማ ይቅርብኝ፣ በራሳችን ጥረት መስራት አለብን ስትል፣ ነገር ግን አሁንም ሊዱ ምንድነው ስራው ምንድነው ራስን የሚለውጥ ከሆነ ስትል ነበር የተታለለችው። እና ናኦል በዚህ ሰዓት በጣም ደስ ብሎት ነበረ። ስለ ስራውም ሊያስተዋውቃትም ነበረ። ይህም ስራ ምንና እንዴት እንደሆነም አልነገራትም። ወተን ብናወራ ይሻላል በማለት ነበር እንግዲህ ወደ ውጭ ለመውጣት የተስማሙት። ታዲያ ፍቅርና ዴቭም ቢሆን አሁንም እየለመነችው ነው። ፍቅር እባክህን አብረን እንኑር፣ እኔ በአንተ ፍቅር ልሞት ነው እያለችው ነው። ዴቭ ደግሞ እኔ በፍጹም ያንቺ ልሆን አልችልም፣ እኔ የሌላ ሰው ነኝ በማለት ነበር አስረግጦ የነገራት፣ እንደ በፊቱ የነገራት። ነገር ግን አሁንም ፍቅር እንዳልተሸነፈችና ጭራሽ የሌላ ልትሆን አትችልም በማለት ነበር የመለሰችለት።
ታዲያ አሁንም ናኦል ብዙ ጊዜ ያወራታል ፍቅር። ዴብ ግን በቃ ስወጣ ስገባ እየገላመጠኝ ነው፣ እንዴት ብዬ ነው ስራውንስ የምሰራው እያለ ነበረ። ፍቅር ግን ተንኮለኛ ናትና አሁንም ኃይለኛ ተንኮልን አስባና እንዲሁም ሌላ ዘዴን ዘይዳ እንዲቀመጥ አድርገዋለች። ይህም እንግዲህ ያለውበት የተከራየውበት ቤት ተቃጥሏልና ለትንሽ ጊዜ እዚህ መቀመጥ አለብኝ ብለህ ንገረው። ዴብ በጣም አዛኝና የዋህ ስለሆነ በደካማ ጎኑ ገብተህ እንደዚህ ካልከው እንድትቆይና ከዚህ ቤት እንድትኖር ይፈቅድላል በማለት ነበረ ይህን ነገር አቅርቦም እንዲቆይ ያደረገችው። ታዲያ አሁንም ናኦልም ደስ ብሎታል። በጣም አሪፍ አይዲያ ነው በማለትም እናም ይሄንን ነገር እንግዲህ ለዴብ ሲነግረውም ዴብም በጣም አዝናለሁ፣ በቃ ለተወሰነ ጊዜ ከዚህ መቆየት ትችላለህ በማለትም ካለፈው ነገርም እንግዲህ በመጸጸት ዴብ በተናገረውም ነገር ይቅርታ ጠይቆታል ናኦልን። ናኦል ከዚህ በኋላ ከኛ ጋር ትቆያለህ፣ ባርኮትም ሲመጣ እኔ አናግረዋለሁ ችግር የለውም በማለት በራራና እንዲሁም ባዘነ ልብ ነበረ አብሮ እንዲቆይ ያደረገው። ታዲያ ናኦልም የልብ ልብ ተሰምቶት አሁንም ደስ ብሎት ነው ያለው። በሌላ በኩል ደግሞ ዴብ እህቱን አባብሏትም ነበረ። በዚህም ኤላ የሌላ ሰው ነው የለምለም ነው፣ ለምለምና ኤላ በጣም ነው የሚዋደዱ፣ በመሀላቸው አትግቢ በማለትም ምክር ነገርም ሰጥቷት ነበረ። እንዲሁም የወንድምነት ፍቅሩንም ገልጾላትም ነበር። አንቺ በጣም ቀበጤ፣ በጣም የምትቀብጪ ነሽ፣ እንደገናም ሲያውሽ በጣም ትልቅ ትመስያለሽ፣ ነገር ግን ሕፃን ነሽ በማለትም የወንድምነት ፍቅሩንም እየገለጸላትም ነበረ። ታዲያ ሊዱም አልሰማችም ነበረ። ኤላ ናፈቀኝ በማለት ወደ ኤላ ቤት በምታመራበት ሰዓት ኤላ ከተንኮለኛዋ ቤዛ ጋር ነበር ያገኘቻቸው። በዚህም ሊዱ በጣም ተናዳለች። አንቺ ደግሞ ከዚህ ምን ትሰሪያለሽ በማለትም ቤዛን በነገር ገጥማታለች። ቤዛም ቢሆን እንግዲህ የዋዛ አይደለችም እና አንቺስ ቢሆን ለምን መጣሽ በማለት እንግዲህ ሁለታቸው በኤላ ላይ ተጣልተዋል። አሁን ላይ ኤላ የተፈቀረ በ3 ሴቶች ነው ማለት ነው። በሚያሳዝን ሁኔታ ግን ለምለምን አላመናትም። ምንም ነገር ሊፈጠር አይችልም፣ እንደገናም ቢሆን የባርኮት ፍቅረኛ እንደዚህ አላሰበችም በማለት ነበረ ሁኔታውን ኤላ ለለምለም ያስረዳት። አሁንም ቤዛ ግን ከስር ከስሩ ማለቷን አልተወችም። እናም አሁን ቤዛ የምታፈቅረው ኤላን እንጂ ባርኮትን አይደለም። እና ግን ኤላም ደግሞ ብዙ ነገር ጥያቄ ፈጥሮበታል። ሊዱ ሄደች ስለ አሁን ደግሞ ይቺ ምን አይነት በሽታ ነው ሴቱ ምነከው እያለ ነበረ። በጣም እያዘነና እየተከዘ የተመለከት ነው። ታዲያ ሊዱ ወደ ቤቷም ስትመለስ እንግዲህ ተንኮለኛው ናኦል ነው ያገኛት። ናኦልም ቢሆን አናግሯታል እንግዲህ በፍቅር አመሳስሎ ወይም በጣም ደስ የምትይና ቆንጆ እኮ ነሽ በማለት ነበረ ወደሚወስድበት ቦታ አብረው እንዲሄዱ የነገራት። ነገር ግን ሊዱ አሁን ላይ ከዚህ ላይ ጥንቃቄ አላደረገችም ወይም የሆነ አላጣራችም። ምንድነው ስራው ብዬህ ነበር አልነገርከኝም እኮ በማለት ብትነግረውም እንኳን እሱ ግን ሊመልስላት አልቻለም። ከዛውን ድረስና እነግርሻለሁ በማለት ነበረ እንግዲህ አባብሎ ይዟት ሄደ። እንግዲህ በሚያሳዝን ሁኔታ ሊዱ በናኦል እጅ ናት። በዛ ላይ ደግሞ ወንድሟ እየተጨነቀ ነው። አደይንና ለምለምንም ስልኳ እኮ አልሰራልኝ አለ፣ የት ሄደችብኝ ሊዱ በማለት ሲያናግራቸውና ሲያማክራቸውም ነበረ። ነገር ግን ለምለምን ቢሆን ከኤላ ቤት ሄዳ ይሆናል እንጂ በቃ ነገ ጧት ስለሚሄድ ሂጅ እላታለሁ በማለት ነበረ አርፎ እንዲተኛ የነገረችው። በሌላ በኩል ደግሞ ቤዛ አይታቸውም ነበረና ኦለንና ሊዱን ምን ጀምረው ነው እነዚህ ሰዎች እያለች ነበረ። እና እሷም ደግሞ እስኪለያቸው በማለት ነበር በትኩረት ስታያቸውና ስትመለከታቸው የነበረ። ሊዱም እንግዲህ ልቀቀኝ ባክህን እያለች ብትፍጨረጨርም እንኳን ከናኦል እጅ ስለሆነች እዚህ በኋላ ስራው ተጀምሯል እያለ የልብ ልብ ተሰምቶታል። እንግዲህ ቤቱ አሁን ሊዲያ የለችም፣ በናኦል እጅ ናት። ዴብ እየተጨነቀ ነው። ሁላቸውም እንግዲህ እያሰቡ ነው ማለት ነው። እንግዲህ በቀጣይ ቪዲዮስ በምን አይነት ነገር እናገኛቸዋለን የሚለውን የምናይና የምንመለከት ይሆናል ማለት ነው። ለዛሬው የነበረን ይሄን ይመስል ነበረ። ስላዳመጣችሁኝ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ ቻው ቻው።